እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላምና በጤና አደረሳችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የመስቀል በዓል ልዩ ዝግጅታችንን እየተከታተላችሁ ትገኛላችሁ። የመስቀል በዓልን ስናነሳ የጉራጌ ማህበረሰብ ሳናነሳ ማለፍ አንችልም። ትስስራቸው ከፍተኛ ስለሆነ ለዚህ ነው ዛሬ አንድ እንግዳን ከጉራጌ ማህበረሰብ ተወላጅ የሆኑ እንዲሁም ደግሞ የጉራጌ ባህልና ልማት ማህበር ውስጥ ለ8 ዓመት ያህል በዳይሬክተርነት ያገለገሉ አንድ እንግዳ ጋብዘን በዮዳ ቢሲኒያ ሳር ቤት በሚገኘው አዲሱ አዳራሽ ተገኝተናል። እንግዲህ ዛሬ የመስቀል በዓል ሲከበር በጉራጌ እንዴት ይከበራል የሚለውና ባህላዊ ሴቶቹ ደግሞ ምንድናቸው የሚለውን እያነሳሳን ቆይታ እናደርጋለን። ከኛ ጋር ስላላችሁ ከልብ እናመሰግናለን። እንግዳችን የመስቀል በዓልን አብራችሁን ለማክበር እዚህ ስለተገኛችሁ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። በቅድሚያ ግን እርሶ የሚለው ነገር ሱቆብ ይነሳልኝና አንተ በሚል ብንቀጥል ለአክብሮቱ በጣም አመሰግናለሁ። ግን አንተ በሚል ብንቀጥል በጣም ደስ ይለኛል። ሁለተኛው አንቺ ባልሹ ሊሆን ስለማይችል እኔም ደግሞ ለመላ የክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ማለት ፈልጋለሁ። ብቻ ሳይሆን ኢትዮጵያውያን በሙሉ እንኳን ለዚህ ቀን ደረሳችሁ ማለት ፈልጋለሁ። መልካም። ያው በርግጥ የስነ ጽሁፍ ሰው አንተ እየተባለ ሲወራ ለተግባቦቱም ጥሩ ነው ይመስለኛል አይደለ? መልካም። እንኳን አደረሰ ተስፋዬ ጎይቴ። እኔም እንኳን አደረሳችሁ ብያለሁ። ያው በቅድሚያ እንኳን አደረሰሽ። የመስቀል በዓል ሲነሳ የጉራጌ ማህበረሰብ ሳይጠቀስ አይታለፍም። ከፍተኛ የሆነ መነቃቃት አለው። ደስ የሚል የበዓል ከበር አለው። የመስቀል በዓል በልዩ ሁኔታ ይከበራል የጉራጌ ማህበረሰብ ጋርና እንደው ከድምቀቱ ብንጀምር። እንግዲህ አመሰግናለሁ። መጀመሪያ ፋና ይሄንን እድል ስለሰጠኝ የማህበረሰቤን ባህል እንዳስተዋውቅ ይሄንን እድል ስለሰጠኝ በጣም አመሰግናለሁ። ወደ መስቀል ስነ ስርዓት አከባበር ስነ ስርዓት ከመግባታችን በፊት ከሱ ጋር ተያይዞ መስቀል በመላ የክርስትና እምነት ተከታዮች ዘንድ የሚከበር በዓል ቢሆንም በጉራጌ የሚከበርበት ስርዓት እጅግ የተለየ የደመቀ በቃላት ለመግለጽ በጣም የሚያስቸግር አይነት በተግባር ካልታየ በስተቀር ጉራጌ በጠንካራ የሥራ ባህሉ ወድቆ በመነሳት አግኝቶ በማጣት አጥቶ ተስፋ ባለመቁረጥና እንደገና ተንደፋርፎ ስራ በመቀጠል ስራ ባለመናቅ የሚታወቅ ማህበረሰብ ነው። ሁለተኛው የትም ቦታ በደረሰበት ቦታ ሁሉ ተከባብሮ አብሮ በመኖር ባህሉ የሚታማ አይደለም፣ የሚወቀስ አይደለም። ብዙ ሰው የሚያውቀው በጣም ስለ ጉራጌ ምን ታውቃለህ ሲባል ክትፎ ይላል። ሌላኛው ደግሞ ዕቁብና ድርን የጀመረ ይላል። እነዚህ በጣም ብዙ የታወቁ ናቸው፣ ህፃናት ጭምር የሚያውቋቸው ናቸው። ክትፎ በቆጮ አንዱ ጉራጌ ያበረከተው ለኢትዮጵያ ግን በዓለም ቅርስነት ያላስመዘገበው በመሆኑ ነው እንጂ ላለፈው ምዕት ዓመት ክትፎ አብሮት የመጣ ክትፎ የማይወድ ሰው ብዙ ያለ አይመስለኝም። በጣም ጥቂቶች ናቸው። ለምንድን ነው በጉራጌ መስቀል በተለየ ሁኔታ የሚከበረው? የተለየ የሚያደርገው ምንድነው? ብዙ ሰው አሁን በቃ መስቀል ነው የትም ይከበራል ምንድነው ነገሩ ይላል። ስለዚህ የተለየ የሚያደርገው ምንድነው? አንዱ ነገር ጉራጌ ይሄን ለመግለጽ ምን ይላል? መስቀል ኸማሳር እንደ መስቀል ምርበይ እንደ መስቀል ድምቅ በጣም ደምቀሻል፣ በጣም አምረሻል። ከዚህ የበለጠ መስቀል በጣም የሚያምር በጣም የደመቀ ስለሆነ እንደ መስቀል ምርበይ ድምቅ ፍቅሩን ለመግለጽ ነው፣ አክብሮቱን ለመግለጽ መስቀል የሚያምር መሆኑን ለመግለጽ ነው። የመስቀልን ውበት ከፍ አድርጎ ነው እንግዲህ ለመግለጽ ነው። ሞገስ ያለው በጣም መረቃቱ ነው እና ሌላው ደግሞ የመስቀል አኽር ንበር ይባላል። እንደ መስቀል ለረጅም ጊዜ ኑሪ እድሜ ይስጥሽ። መስቀል እንግዲህ ለብዙ ምዕት ዓመታት በጉራጌ እስካሁን ድረስ በደመቀ ሁኔታ ሲከበር መጣ። እንደውም ደግሞ ካለፈው ምዕት ዓመት አሁን ደግሞ በጣም በተለየ ሁኔታ ምክንያቱም አንድ ምሳሌ ባነሳ የዛሬ 100 ዓመት ወደ ሀገር ቤት ይሄድ የነበረ ህዝብና ዛሬ የሚሄደው ህዝብ ብዛት አንድ አይደለም፣ አይነቱም አንድ አይነት አይደለም፣ የተሽከርካሪው ብዛት አንድ አይነት አይደለም። ድምቀቱ ከዚህ የተነሳ በጣም የተለየ ነው። ገናም ያማረበት ይቀጥላል ብለን ነው ተስፋ የምናደርገውና ከዚህ የተነሳ ጉራጌ መስቀሉ በጣም የተለየ ነው። አከባበሩ በጣም የተለየ ነው። አከባበሩ በጣም የተለየም ከመሆኑ የተነሳ በመቶ ሺዎች የሚቆጠር እንግዳ ነው ወደ ጉራጌ ሀገር የሚገባ። በሺህ አይደለም፣ በ5000 አይደለም፣ በ10000 አይደለም፣ ከፍተኛ ቁጥር ያለው ነው። ሺዎች የሚቆጠር እንግዳ ነው። ጉራጌና ጉራጌዎች ከአሜሪካ ከአውሮፓ ከመላ ኢትዮጵያ ወደ ሀገር ቤት ይዘዋቸው የሚሄዱ እንግዶች ብዛት በዚህ የሚቆጠር ነው። የሚወጣው ገንዘብ ብዛት ነው። አንዱ ደግሞ የሚገርመው ጉራጌ ስለ ቁጠባ ያስተማረ እንዴት ነው ይሄ ሁሉ ገንዘብ የሚያባክ ነው ብክነት ከተባለ
በረከት ነው ምርቃት ነው ስለ ጉዞ ስታነሳልኝ እኔም አጋጣሚ እምኖርበት አካባቢ በዚህ በጅማ በር መውጫ አካባቢ ነውና ሰሞኑን በጣም ከፍተኛ የሆነ መጨናነቅ ነበር የትራንስፖርት መጨናነቅ የጉራጌ መስቀል ተጓዦች ሲጓዙ በደንብ ተመልክቻለሁና ከፍተኛ ቁጥር ያለው ተጓዥ እንዳለ በደንብ ያስታውቃል የመስቀል በዓል በጉራጌ ሲከበር ከፍተኛ የሆነ እሴቶች አሉት ይባላልና ምንድናቸው እስቲ እነዛ እሴቶች እንግዲህ አሁን ያነሳሽው ከትናንትናና ከትናንት ወዲያ ጀምሮ ዛሬ እስከ ነገ ተነጎዳ ድረስ ጅማ በር የሚባለው መንገድ በጣም የተጨናነቀ በቡታጅራ መንገድና በወልቂጤ መንገድ በሐዋሳ በኩልም እኮ በሆሳና የሚገቡ አሉ በተለያየ በዙሪያው ካሉ ከተሞች የሚገቡ አሉና ወጣ ስንል እንደሌላው ጊዜ ትርምሱ ምናምኑ ይቀንሳል ጉራጌዎች ወደ አዲስ አበባ ወደ ሀገር ቤት ስለሚገቡ ማለት ጉራጌ የአብሮነት የይቅርታ የእርቅ የመተሳሰብ የመከባበር የመደማመጥ የበጎ ተግባር የሚለውን ረገጥ አረጋዋለሁ በደንብ አጽንኦት ሰጠዋለሁ ምክንያቱም ትልቁ ሴቱ ስለሆነ በጎ ምግባር መከናወንና ማህበራዊ ትርፍ የሚታፈስበት የገንዘብ ትርፍ ብቻ አይደለም የኢኮኖሚ ጠቀሜታ ብቻ አይደለም ጉራጌ አገር ቤት ሄዶ መስቀልን በማክበሩ በሚያገኘው በረከት ማህበራዊ ትርፍን የሚያፍስበት በዓል ነው ማለት ይቻላል አንዱ በጋራ አቅዶ በጋራ መገምገሚያ ነው አምና ቤታችንን እናድሳለን ብለን ነበር ወይም አዲስ ቤት እንሰራለን ብለን ነበር ተሰራዋይ አምና ልጆቻችንን እንድራለን ብለን ነበር ተዳሩ ወይልጆቹ ጓሯችን በዚህ መልክ እናርሳለን ብለን ነበር ታረሰው የሚለው ነገር የምንገመግምበት ጭምር ነው ልክ እንደ ዘመናዊ ውቅድና ፕላን እንደምንለው ማለት ነው ይገመገባልና እነዚህ እሴቶች ናቸው ከሞላ ጎደል በጣም ሰፊ እሴቶች አሉ የመስቀል በዓል እንግዲህ በጉራጌ ሲከበር ቀናቶቹ ስያሜ አላቸው የጎመን ክትፎ ቀን የክትፎ ቀን እየተባለ የሚሰጣቸውም ስያሜ አለና እስቲ ስለሱ ትንሽ በለን ከዛ በፊት የቀናቱን ስንናገር መጀመሪያ መናገር ያለብን ማወቅ ያለብን በመስቀል ወቅት የጉራጌ ተወላጆች አገር ቤት የጉራጌ ማህበረሰብ የየራሱ የሆነ የባልና ሚስት የሥራ ድርሻ አለ ልክ የቅጥር ሰራተኞች ስንሆን የሥራ ዝርዝር ወይም ተግባርና ኃላፊነት ተብሎ እንደሚሰጠን እነሱም የራሳቸው ተግባርና ኃላፊነት አላቸው ሴቶቹ በበጋው እንሰትና ቆጮ የተመረጠ ለመስቀል የሚሆን እንሰት ይመርጡና ተፍቆ በጋራ ነው የሚፋቀው ውሳቻ ይባላል ሴቶቹ ሰብስበው በየተራ ተፍቆ ለቆንጆ ቆጮና ቡላ ጭምር ተመርጦ ይዘጋጃል ጂበና ይወደረ ማለት ይሄ እዚህ ጉራጌ ባለባሳቱ ላይ የቀረጸው የተለየ ቁሳቁሱ ስለሆነ ነው የጉራጌ ገበታ ማለት ነው ገበታነቱ ምንድነው መሬት ላይ ወይ ምንጣፍ ላይ ይነጠፍና ዙሪያውን ከቦ እንግዳው ቆጮ ክትፎ አይቡ በሸክላ ዛጋ ቀርቦለት ነው የሚመገው ገበታው ማለት ነው ስለዚህ የተለየ እቃው ስለሆነ የተለየ ክብር እቃው ስለሆነ ባለባሳቱ ላይ ጭምር እንዲቀረጽ አድርጎታልና እሱን ማዘጋጀት የሴቶቹ ድርሻ ነው በአጠቃላይ በየለቱ ምግቦችን አዘጋጅቶ ለእንግዶቹ ማቅረብ የሴቶቹ ስራ ነው የወንዶቹ ደግሞ አለ የእርድ ከብት ቀደም ብሎ አዘጋጅቶ ማቅረብ የማገዶ እንጨት አቤት የሚያልቀው የማገዶ እንጨት በየቀኑ ይቀቀላል ይጋገራል ምን ይላልና ብዙ የማገዶ እንጨት ስለሚያስፈልግ ታዲያ ምን እንደንቀረ ጉራጌ ሀገር እንደዚህ ሆነ እንዳይባል ደን አንድ ይቆርጣል 5 ይተክላል ጉራጌ በችግኝ በመትከልና በመንከባከብ በጣም ይታወቃል ተምሳሌትም ነው ስለዚህ ይቆርጣል ይማግዳል ይሄ የወንዶቹ ስራ ነው የቤትና የአጥር ድሳት አለ ችቦና ደመራ አዘጋጅቶ ደግሞ ያው የልጆቹ ስራ ነው ብዙ ጊዜ ይሄ ነገር የሚሆነው እንደገና ደግሞ ሰው ብቻ ሳይሆን በጉራጌ ከብቶችም መስቀል አላቸው እንግዲህ ስንት አገልግሎት የሚሰጥ በሬ ስንት ጥቅም የሚሰጥ ላም ስንት ጥቅም የሚሰጥ ሌላው ሁሉ እንስሳ የቤት እንስሳ በመስቀል ጊዜ ሰው ሲመገብ ስጋ ሲመገብ አይብ ቆጮ ሲመገብ ከብቶች ለሁለት ለሶስት ወር ያልተረገጠ ከብት ያልገባበት ሳር ተዘጋጅቶላቸው ታጥሮ ተጠብቆ በመስቀል ቀን ወኸሚያ ተብሎ ታርዶ ሲበላ ከብቶችም ደግሞ ያን የተመረጠ ሳር በጣም እኮ የሚገርም እኮ ተሞክሮ እኮ ነው ሰው ብቻ አይደለም ማለት ነው ለከብቶችሽ ያለሽ ፍቅር ከብቶች እኮ ባለቤታቸው ከውጭ ሲመጣ እያሉ እግራቸውን ረገጥ ሰውነታቸው ነቅነቅ ያደርጉታል ለምንድን ነው ያውቁታል ባለቤታቸው መጣህልን ምን ይዘህልን መጣ ሳር የሆነ ነገር እና ከዚህ የተነሳ ከብቶችም መስቀል አላቸው ይባላልና ይሄን ማዘጋጀት የወንዶቹ ስራ ነው ወደ ቀናቱ ስመጣ የመስቀል ቀናት ብዙ ጊዜ ቀናቱ የሚጀምሩት ከመስከረም
12 ነው የመስቀል ምኬር ይባላል የመጀመሪያው ቀን ከወረዳ ወረዳ ትንሽ ልዩነቶች ሊኖሩ ይችላሉ ከሞላ ጎደል ግን መስከረም 12 የመስቀል ምኬር ይባላል መስከረም 13 ወሬ ተሐና ልጆች በተለይ መስቀል ደረሰልን ቤተሰቦቻችን ወንድሞቻችን እህቶቻችን ከከተማ ልብስ ይዘው ደብተር ይዘው ምን ይዘው ሊመጡልን ነው ብሎ እንቅልፋቶ የሚያድሩበት ቀን ማለት ነው 14 በጣም ደማቅ ቀን ነው መስከረም 14 መስከረም 14 ደንጌሳ ተብሎ በተለይ በምስራቅ ጉራጌ በጣም በከፍተኛ ስነ ስርዓት የሚከበር በምስራቁም በምዕራቡም የጎመን ክትፎ የሚበላበት ቀን ነው የጎመን ክትፎ ጉድ የሚፈላበት ቀን ነው ያ ቅቤ ሴቶቹ አመት ሙሉ ለፍተው ያዘጋጁት ያልኩሽ ቅቤ የዛን ቀን ነው እንግዲህ በከፍተኛ ደረጃ ቅልጥልጥ ያለ ጎመን በጣም ኃይለኛ ምግብ ነው ቅቤ በጣም ይፈልጋል እንደ ስጋ አይደለም ሩሩ አይደለም በጣም ጨካኝ ነው አብዛኛውን ቅቤ የሚወስደው እሱ ነው ታዳ ጣፋጭነቱን ከዛ የተነሳ ነውና በ14 የጎመን ክትፎ ይደረጋል ልጆች አነስተኛ ደመራ ያበላሉ በዛን ቀን ለምንድን ነው እስከ 16 የደመራ ቀን ድረስ መጠበቅ በጣም በቃ ስለማይችሉ በጉጉት በ14 ይወጡና ደጃቸው ላይ ትንሽ ደመራ ያበራሉ ስለዚህ 14 በእንደዚህ አይነት ሁኔታ በድምቀት ያልፋል 15 አለ 15 ማለት ዋናው የመስቀል ቀን ማለት ነው ወህሚያ ነው የእርድ ስነ ስርዓት ነው ከአንድ ከሁለት ወረዳ ከጥቂት ወረዳዎች በስተቀር በመላው ጉራጌ እርድ የሚከናወነው በ15 ጾም ከሆነ ግን ምን አይነት መረጃ ነው የሚያስተላልፈው እንዳልባል ጾም ከሆነ ወይ በዋዜማ ወይ በማግስቱ ነው የሚደረገው መልካም ስለዚህ ያ በ15 የሚደረገው ነገር አንድ ተሞክሮ አንድ በጎ ነገር ከዚህ ጋር ላንሳ በ15 እርድ ከተከናወነ ጉራጌ ከብት በሚያርድበት ጊዜ ያረደውን ከብት ብቻውን አይበላም በአካባቢው ባል የሌላት ልጆች ያልደረሱላት ወይም በዱሮ ችግር በጣም የተጎዱና አቅም አርደው ለመብላት አቅም የሌላቸው ሰዎች ጎረቤቶች ካሉ ከታረደው ከብት ስጋ ላይ ፍስ ተደርጎ ተወስዶ ለነሱም ይሰጣል እናንተም እኮ መስቀል አላችሁ ይሸታቸዋል እኛ ስንበላ ይባልና ይሰጣል ሹሉዳ የከብቱ ሹሉዳ ጉራጌ በቤቱ አይጠቀምበትም ሰሞኑን በመስቀል ሰሞን የወለደች ሴት ካለች በአካባቢው አራስ ሹሉዳ ለሷ ይሰጣል ለሌሎቹም እንደዚህ የበጎ አድራጎት በየቀድም እንደዚህ ያነሳው በጎ አድራጎት ቤት የፈረሰባቸው ካሉ ከከተማ የመጡ ልጆች ብራቸውን አውጥተው እንጨት ገዝተው ምን ብለው ቤት ይሰሩላቸዋል ተሸክሙ ብዙ ነገር ማለት ነው ሹሉዳ ግን የትኛው የአካል ክፍል ነው እኔ በእውነት ለኳንዳ ቤት አልሰራሁም የቱ ጋር እንደሚቀመጥ አላውቅም ለአራስ ነው የሚሰጠው ስላልከኝ ተመልካቾች እንዴት ይሄን አያውቅም ቢሉም እኔ በእውነት የት ጋር ዋናው ነገር ሹሉዳ የሚባለው ስጋው ቢላ ሳይነካው እንዳለ ይወጣና ብልቱ ለአባትና ለእናት የሚሰጥ ሁሉ አለ ሻኛው የሚታረደው ለመስቀል የሚታረደው በሬ ወይም ከብት ሻኛ አባት ወይም ደግሞ አያት ወይም በአካባቢ ያለ ትልቅ ሰው እነሱ ናቸው ሻኛ በጣም የተከበረ ነገር አለ ራስሽ አይደለም በቤትሽ የምትጠቀሚው ለነሱ ነው ቤትሽም ቢመጡ እነሱም ዘንድ ይዘሽው ተይጂ ለና የበግ ደግሞ ከታረደ የበጉ ፍርምባ ደግሞ የእናት ድርሻ እንግዲህ የአባት ድርሻ የእናት ድርሻ የአራስ ድርሻ የጎረቤት የችግረኞች ድርሻ የዱር እንስሳት ድርሻ የሚባል አለ የተለያየ ድርሻ አለ ይሄን ማንሳት ስላለብኝ ነው በ15 የሚደረግ በ15 ጧት ቡላ ገንፎ ይበላና በ16 ደመራ ቤተክርስቲያን ደጅ ላይ በጣም ትልቅ ደመራ ይቆማል ቤት የሚያክል ደመራ ይቆማል ከዛ እሱን ካበራ በኋላ ምእመናኑ ተመልሶ በየደጁ ደግሞ ጀፎራ ላይ እንደዚሁ ደግሞ ደመራ ያበራል እንደዚሁ ያለ ይቀጥላል አዳብና አለ በመስቀል ሳምንት እንደገና ጥቅምት 5 ደግሞ ለማት ይሰቅሉማ የተጠቀሙበትን ዕቃ ለበዓል የተጠቀሙበትን ዕቃ አጥበው አጽድተው ወደ ግድግዳ ላይ ነው የሚሰቀለው የባህል ዕቃ የመስቀል በዓል ወቅት እንግዲህ ብዙ ተጓዦች ወደ ሀገር ቤት ይገባሉ ብለናል የጉራጌ ማህበረሰብ እንዲሁም ደግሞ ኢትዮጵያ ውስጥ የተለያዩ አካባቢዎች ላይ የመስቀል በዓል በድምቀት ይከበራል ያው ከዛ ውስጥ አንዱ ስለሆነ ነው የጉራጌ ማህበረሰብ እንደ አብነት አንስተን እየተወያየንበት ያለ ነው ጉራጌና ምርቃት አይለያዩም ይባላል ምናልባት ዛሬም ፕሮግራማችንን ከምርቃት መጀመር ነበረብን ግን ጉራጌ ሲመርቅ መጀመሪያም ይመርቃል መጨረሻም ይመርቃል መሃል ላይ ሳይመርቅም ብዙ ጊዜ መሃል ላይ አይመረቅም በቃ መጨረሻ ላይ እናርጋው አሁን ለምሳሌ ከብቱ በሚታረድበት ጊዜ የከብቱን ጀርባ የሻኛው አካባቢ የነካካሽ አገር ትመርቂያለሽ ትውልድ ትመርቂያለሽ ሰላም እንዲመጣ ያው ጸሎት እንደማለት ነውና ስለዚህ መጀመሪያ ላይ ይመረቃል ምግብ በሚበላበት ጊዜ መጀመሪያ ይመረቃል መጨረሻም ደግሞ ገበታው ከመነሳቱ በፊት ይመረቃል በምርቃትና በስራ ያምናል ጉራጌ ይባላል እሱንም ማሳላነሳ ባልፍ ምን አይነቱ ጉራጌ ነው የምታስበይ ስለዚህ ጉራጌ በሁለት ነገሮች ያምናል
አንድም በምርቃት አንድም በስራ ደም ተፍቼ በሰራ ያባቴ እናቴ የህፃናት ጭምር በረከት እኮ ልብስ ይዘሽላቸው ስትሄጂ ጋዝ የለኩራዛቸው ይዘሽ እንደ ኩራዝ እንደዚህ ብርሃን ይስጥህ እኮ ብለው ይመረቃሉ። በረከት አፍሶ ስለሚመጣ ከገጠር ሲመጣ መስቀልና ክብሮ ከተማ ላይ የሚነግደው ነገር የሚያደርገው ነገር ሁሉ የሚባረክለት ለዚህ ነው። በተግባር ያየነው አይደል? ምን ክርክር ያስነሳል? ስለዚህ አንዱ መነሳት ሁለተኛ በጣም መነሳት ያለበት ነው። ምክንያት እነዚህ ነገሮች በመነጋገርበት ጊዜ ተሞክሮ ሊሆን የሚችሉ ነገሮችን ማንሳት አለበት። ጉራጌ ለመስቀል ከከተማ ከውጭ ሀገር የሚሆን ከመላ ኢትዮጵያ ከተሞች ሀገር ቤት በሚሄድበት ጊዜ መስቀልን የሚያከብረው ወንዱ ቤት በአባወራው ቤት ወይም ማወራው ቤት ብቻ አይደለም። እኔ ቤተሰቦቼን ይዤ ጓደኞቼን ወዳጆቼን ይዤ ሀገር ቤት ለመስቀል በሚሄድበት ጊዜ በ14 እኔ ቤተሰቦች ጋር ከሆነ ማከብረው በ15 ባለቤት ቤተሰቦች ጋር ወይም ደግሞ ዘንድሮ ባለቤት ቤተሰቦች ጋር ከተከበረ እንግዶቼን በሙሉ ይዤ በሚቀጥለው አመት ባለቤት እኔ ቤተሰቦች ጋር ይከበራል። ይሄ በጣም ተጠብቆ የቆየ በባልና ሚስት መካከል ያለ ትዳርን ያለመለመ ለልጆች ትልቅ ተምሳሌት የሆነ ነገር ስለሆነ እንደ ተሞክሮ መነሳት ስላለበት ከመስቀል ደግሞ ትንሽ ወጣን በልና ስለ ተስፋዬ ጎይቴ ትንሽ እናውራ። የት ነው የተወለደው የት ነው ያደገው ብለን ስናነሳ የተወሰኑ መረጃዎች አሉኝ። እኔ ሆለታ አንዲት ገጠር ውስጥ ተወልዶ ያደገ ከጉራጌ ማህበረሰብ የተፈጠረ የጉራጌ ባህል ላይ ደግሞ በብዙ የሰራ በተለይ በስነ ጽሁፉ ብዙ እየተናገርክ ብዙ ያወራክ የስነ ጽሁፍ ሰውም ነክ ከባህሉም ላይ ብዙ ሰርተሃልና እስቲ ተስፋዬ ያስተዳደጉ እንዴት ነው? ሰፊ ነገር ስለሆነ እንደው ነካ አርጌ ወደለፍ መልካም ወላጆቼ ከጉራጌ ገጠር እኔ ከመወለዴ በፊት ነው የኔን ታላላቆች ወንድሞችና እህቶቼን ይዘው ወደ ሆለታ የመጡት። ወዲያውኑ ቄስ ትምህርት ቤት ገባው። ቤተክርስቲያን እያገለገልኩ ኢትዮጵያ ኦርቶዶክስ ቤተክርስቲያን በአካባቢያችን ያለው እያገለገልኩ ዘመናዊ ትምህርት ቤት ገባው። አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት እዛው ሆለታ ነው ያጠቃለልኩት። በነገራችን ላይ አንደኛና ሁለተኛ ደረጃ ትምህርቴ ላይ የደረጃ ተማሪ ነበርኩ። ከዛ በኋላ እንግዲህ ዩኒቨርሲቲ ደግሞ በቋንቋና ስነ ጽሁፍ አዲስ አበባ ዩኒቨርሲቲ ስመረቅ ከክፍሉ የተሻለ ውጤት ካላቸው 3 ተማሪዎች አንዱ ስለነበርኩ ዲግሪን የተቀበልኩት ከፕሬዝዳንት መንግስቱ ኃይለ ማርያም እጅ ነው። ጥሩ ውጤት ነበረኝና በዚህ ሁኔታ ነው እንግዲህ የመጀመሪያው ክፍል እድገቴን የመራሁት። ወደ የስነ ጽሁፉን በዚሁ ልቀጥል ወይስ የመጽሐፎችን እናነሳለን? ይሄው ነው እንግዲህ ሰብሰብ ሲደረግ ከዛ ወደ ስራ ዓለም በትልልቅ ፌደራል መስሪያ ቤቶች ነው የሰራው። በትልልቅ አገር በሚያቃቸው የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት የሚባል 67 ከፍተኛ የሀገራችን ምሁራን የነበሩ 20-30 ዶክትሬት ዲግሪ ያላቸው የታወቁ ምሁራን የነበሩበት የኢትዮጵያን ታሪክ፣ ባህል፣ ቋንቋ፣ ህገ መንግስት፣ መልክዓ ምድር የሚያጠና የነበረ ተቋም ነው የሰራሁት። ከዛ በኋላ ምርጫ ኮሚሽን የሚባል ኢህአዴግ ከገባ በኋላ ምርጫ ኮሚሽን ተቋቋመ። የምርጫ ኮሚሽን ጽህፈት ቤት አስተባባሪ ነበርኩ። የብሔረሰቦች ጥናት ኢንስቲትዩትም በኋላ ላይ ኤክስፐርት ሆኜ ከሰራው በኋላ የትምህርትና ማስታወቂያ መምሪያ ኃላፊ ደረጃ ድረስ ደርሼ ነበር። በፓርላማው በምክትል ሚኒስተር ማዕረግ ያው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ዋና ኃላፊ ሆኜ ያው ሹመት ነው። እዛ 6 አመት ነው በዚህ ኃላፊነት ላይ ያገለገልኩት። ከዚህ ጋር ተያይዞ እንግዲህ ትልልቅ በአገር ደረጃ የተደረጉ ጥረቶች አሉ። ማንሳት ያስፈልጋል። ትውልዱ ከመደበኛ ስራዬ በተጨማሪ ተደራራቢ ኃላፊነቶች ተሰጥተውኝ ሲወጣ ትውልዱ እንዲማር ለካ እንደዚህ ይሰራል። ደሞዝ መበላበት እኮ አንድ ስራ ነው። መስሪያ ቤቱ የቀጠረኝ ነግ 5-6 ኃላፊነቶች ተሰጥተውኝ ወጣ ስለነበረ እንዲህ አይነት ትውልድ ኢትዮጵያ እንዲኖር አትፈልጋለሁ። ሌላው የፌደራል የፍትህ አስተዳደር ግብረ ኃይል የቴክኒክ ኮሚቴ አባል ነበርኩ። የፌደራል የመረጃ ነጻነት ግብረ ኃይል መረጃ ነጻነት ትግበራ ነበረ። የዛ ግብረ ኃይል ለ2-3 አመት እንደዚሁ ጸሐፊ ነበርኩ። እንደዚህ በሀገር ደረጃ በሚደረጉ ነገሮች ላይ ሰፊ ተሳትፎ ነበረኝ። ከዛ በኋላ እንግዲህ ከምርጫ ቦርድ በኋላ በከተማ ልማት ሚኒስቴር የብሔራዊ የከተሞች ፕላን ኢንስቲትዩት የሚባል የተመደብኩት በጠቅላይ ሚኒስትር ጽህፈት ቤት በተጻፈ ደብዳቤ ነው። እዛ እንደሰራ የተመደብኩት ከምርጫ ቦርድ ስወጣ። ከዛ በኋላ ወደ ኢትዮጵያ ማኔጅመንት ኢንስቲትዩት ተዛወርኩ። ኢትዮጵያ ማኔጅመንት ኢንስቲትዩት እንደዚሁ የአንድ ዘርፍ ስራ አስኪያጅ ነበርኩ። በኋላ
እንባ ጠባቂ ተቋም ጠራኝ የኢትዮጵያ ህዝብ እንባ ጠባቂ ተቋም ተቋቁሞ እየሰራ ያለ የመልካም አስተዳደር መምሪያ ኃላፊ ተብዬ ደግሞ እዛ ተመደብኩ በመላው ኢትዮጵያ ከተከበረው የፌደራል ፓርላማ ጀምሮ ለክልል ካቢኔዎች ለክልል ምክር ቤቶች ለፖሊስ መዋቅር ለሴቶች መዋቅር ለተለያዩ መዋቅሮች ስልጠና እንሰጥ ነበር የወርክሾፕ እናካሄድ ነበርና ሰፊ ስራ ሰርተናል በኋላ ላይ ማህበረሰብ የጠራኝ ጉራጌ አይ ከዚህ በኋላ መንግስት መስሪያ ቤት ያለው ይበቃሃል ወደ ጉራጌ ና የጉራጌ ባህል ማዕከል ተቋቁሞ ስራ እየሰራበት የነበረበት ጊዜ ስለነበረ ባህል ማዕከሉን አንተ ያዘልን ተባል የባህል ማዕከሉ ዋና ስራ አስኪያጅ ሆኜ መጣው እሱን እየሰራን የጉራጌ ልማት ማህበርና የጉራጌ ባህል ማዕከል ተዋሃዱ ሁለቱና የተዋሃደው ድርጅት የጉራጌ ልማትና ባህል ማህበር ዋና ዳይሬክተር ሆኜ ሰራው ከዛ በኋላ ጡረታም እድሜም ተቃረበ መጨረሻ ላይ በዮዳ ቢሲኒያ ኩባንያ ልባርጊ በመንግስት ተቋማት ሰርቻለሁ በከፍተኛ ኃላፊነት ይሄ ደግሞ ልማትና ባህል ማህበር ማለት ደግሞ በጎ አድራጎት ድርጅት ኤንጂኦ ነው በኤንጂኦ ሰርቻለሁ በኋላ ደግሞ በግል ድርጅት በሶስት አወቃቀር ነው ኢትዮጵያ ውስጥ ያለው እንግዲህ መንግስት በጎ አድራጎትና የግል ድርጅትና በዮዳ ቢሲኒያ ኩባንያ ደግሞ በዋና ስራ አስኪያጅነት ሰራው ስለዚህ የሥራ አገልግሎቴ ይሄን ነው የሚመስለው 6 የስነ ጽሁፍ ስራዎችን ለንባብ አብቅተሃል በተለይ 3ቱ በጉራጌኛ የተጻፉ የግጥም መድብሎች ናቸው የኬርጋት ጉራጌንዳና ስንክርተነ የተሰኙት ምናልባት በአማርኛ ትርጉማቸውን በእናነሳቸው ጥሩ ነው የኬርጋት የሰላም ንጋት ማለት ነው አይደለ ጉራጌንዳ ደግሞ ጉራጌዎች ነን እኛ ጉራጌዎች ነን ስንክርተነ ሰላማዊ ዋው ደስ ይላሉ ራሳቸው ወደ አማርኛ ማምጣተን ስንሰማቸው በርግጥ ጉራጌኛ ማንበብ ስለማልችል ቋንቋውን ስለማልችል አላነበብኩም በትርጉም ስራ ብታቀርብልህ መልካም ነው ከሱ ውጪ ደግሞ ሌሎች መጽሐፎች አሉ አጫጭር ልቦለዶችን የያዘ የአመኛት ሰብ የሚልና ሌላው የጉራጌኛ ስያሜዎች ላይ ጥናት የተደረገበት ጥናት ላይ መሰረት ያደረገ የጉራጌ ስያሜዎችን የሚያነሳ አንድ መጽሐፍ አለ ስለሱም እናወራለን ግን በጣም ትኩረቴን የሳበኝ ከመጽሐፎችክ ሁሉ ውስጥ ቡርቂጫ የተሰኘው ነው ህገ መንግስቱን ወደ ጉራጌኛ ተርጉመክ የጉራጌ ማህበረሰብ በራሱ ቋንቋ ህገ መንግስቱን እንዲያውቅ ያደረክበት ይሄ ከፍተኛ አስተዋጽኦ አለው ብዬ ያስባለሁኝ ምናልባት ስትለው የትርጉም ስራ አንዳንዴ ከበድ ይላል ብዬ ያስባለሁ በተለይ ቃላቶችን መምረጥ ላይ ትኩረት ማድረግን ይፈልጋልና ስለ ህገ መንግስቱ ስለ ተርጓሚው ትንሽ ነገርኛ አንተ በተቸገርክበት ደግሞ ነገር ምንድነው በትርጉም ስራው ላይ 3 መጽሐፍቶችን ካሳተምኩ በኋላ እንግዲህ በ93 ነው የመጀመሪያው መጽሐፍ የወጣው 3ቱ ከተሰሩ በኋላ ህገ መንግስቱ ለምንድነው በጉራጌኛ ወደ ትርጉም ስራ ለምን አልገባም የፈጠራ ስራዎች ናቸው እነዚህ እንግዲህ የመጀመሪያዎቹ ክሬቲቭ ራይቲንግ የሚሉት ፈረንጆቹ ከዛ በኋላ ግን የትርጉም ስራ ለምን አልሰራም ጉራጌ ሌሎች መጽሐፍት በቋንቋው ቢቀርቡለት በተለይም ህገ መንግስት በቋንቋው ቢቀርብለትና ቢያውቀው ተማሪዎች ከትምህርት ቤት ጀምሮ ቢያውቁት በፍትህ መዋቅር ውስጥ የሚሰሩ አካላት በህገ መንግስቱ በጉራጌኛ ቢቀርብላቸው ጥሩ አይሆንም ወይ የሚል ነገር አሰብኩና ገባሁበት 2 አመት ነው የፈጀብኝ ከሁሉም በላይ አድካሚ የነበረው ሌላው ምንም ችግር የለውም አድካሚ የነበረው የቃላት ትርጉም ማግኘት አሳሳች እንዳይሆንብኝና የቃላት ትርጉም ማግኘት ከባድ ነው ምክንያቱም የኢትዮጵያ ህገ መንግስት በራሱ ብዙዎች አማርኛ ያልሆኑ ቃላት አሉ የተዋሳቸው ማለት ነው ግን የራሱ አርጓቸዋል ያው የቋንቋ ህግም ይፈቅዳል በራሴ ቋንቋ ውስጥ ከሌሎች መጓስና የራሴ ማድረግ ይፈቀዳል ስለዚህ ያንን ሰራው አንባቢያን በኋላ ታትሞ ቆጣ በኋላ እንዳይጀምረው አንደኛ የጉራጌኛ ፊደሎች ከፊት እንዲኖሩ ፊደል ምልክታቸው በጣም ያስቸግራል የአናት አለ የጎን አለ የታች እግር አለ እነዚህ በሚሆኑበት ጊዜ እንዳይቸገሩ ምልክቶቹን መጀመሪያ ፊደሎቹን ከዛ በኋላ አንዳንድ በጣም ከባድ የሆኑ ቃላቶችን መረጥኩና ትርጉማቸውን እዚህ ላይ አስቀመጥኩ ምክንያቱም መጽሐፉ ውስጥ በሚገቡበት ጊዜ ምን ማለት ነው ብሎ ራሱ ጉራጌ ቢቸገራል ከባድ ቃላት ስለሆኑና የተወሰኑ ገጾች ትርጉሙን ማስቀመጥኩ ከዛ በኋላ መጽሐፉ እንዲታተም ተደረገ ከመታተሙ በፊት ግን ከሌሎች ስራዎች ስለሚለይ ህገ መንግስትም ስለሆነ ለቋንቋ ለታወቁ የቋንቋ ባለሙያዎች ለፖለቲካል ሳይንስ ባለሙያዎች ለህግ ባለሙያዎች እንዲያዩልኝ
አደረኩ ብዙ ነው ያገዙኝ ብዙ ርማት ነው ያደረጉልኝ ይሄ ሆኖ ነው እንግዲህ ለትምህርት ወቅቱ የተሰራጨው ሌላኛው የአመኛት ሰብ የሚለው ነውር የማይፈጽም ማህበረሰብ የሚለው አምስተኛው መጽሐፍክ ነው የተጻፈው በጉራጌኛ ነው የሚያወራውም በብዛት ስለ ጉራጌ ማህበረሰብ ነው በያስባለሁ ጉራጌ ላይ ብቻ ትኩረት ያደረገ ነው ወይስ ሌላውንም የኢትዮጵያ ማህበረሰብን ይጠቅሳል ምክንያቱም ነውር የማይፈጽም ማህበረሰብ ብለን ስንነሳ ነጥለህ ነው ወይ መጽሐፍክ ላይ ወይስ አጠቃላይ ነውርን የሚፈራ የሚሸሽ ጨዋ የሆነ ማህበረሰብ የሚለውን ማካተተበታል በነገራችን ላይ የሰው ልጅ በተፈጥሮ አብዛኛው ሰው ልጅ ኢትዮጵያውያን ብቻ ሳይሆን ነውር ነገርን ይፈራል ይሸሻል የሰው ልጅ ባህሪ ነው ይሄ ሆም ብሎ ነውር የሚፈጽም ብዙ የለም ግን የለም ማለት ደግሞ አይቻልም አንዳንዱም አለ ኢትዮጵያውያን ግን ደግሞ በጨዋነታችን በመልካም ስነ ምግባራችን እንታወቅ እጅግ አክባሪ የሆነ ማህበረሰብ አለበለዚያ ጉራጌ በመላ ኢትዮጵያ ከተሞች ሊኖር ይችል ነበር ይጣፋ ነበር እሱም ገብቶም ደግሞ ደፍሮም አይሰራም ነበር አብሮ መኖር አይችልም ነበር ይሄ የፍቅር የጨዋነት ስነ ምግባሩ ነው እዚህ ደረጃ ላይ እንዲደርስ ያደረገው አዲስ አበባ ብቻ አይደለም ጉራጌ ያልደረሰበት ቦታ ጉራጌና ላንድ ሮቨር ያልደረሰበት ቦታ የለም ጉራጌና ጃፓን ጉራጌና ቻይና ማይባል ነገር የለም ይሄ የሆነበት ምክንያት የበለጠ ጨዋ ማህበረሰብ በመሆኑ ነው የበለጠ መልካም ስነ ምግባር ያለው ስራው ላይ ብቻ የሚያተኩር ውጤታማ መሆንን ነው የሚፈልገውና ከዚህ የተነሳ በተለይ ጉራጌ አሁን ልባሱንም እንኳን ስንመለከት የጉራጌን የባህል ቁሳቁሶች ነው የምንመለከተውና በተለይ ወደዛ ጠበብ ባለ መልኩ የሚታይ ወደረ ያልኩት ቀደም ይሄ ነው በነገራችን ልብሱ ላይ ያለው ማለት ነው የ200 ከተሞች ላይ ደግሞ ጥናት ተደርጎ ስለ ጉራጌ ስያሜዎች በኢትዮጵያ ምን ይመስላል የሚለው የተጻፈ የመጨረሻው የስድስተኛው መጽሐፍ አለ የመጨረሻው ማለት አልችልም በርግጥ የስነ ጽሁፍ ሰው አይነጥፍም አይደለ እስከ መጨረሻው አዳዲስ ነገሮችን ይዛችሁ ትመጣላችሁ በያስባለሁኝና ይሄ ጥናቱ ይዘት ምንድን ነበር 200 ከተሞች ላይ የተደረገው ጥናት ምን ላይ ነበር የሚያተኩረው ይሄ መጽሐፍ የያዘው የጉራጌ በኢትዮጵያ ኢኮኖሚ በተለይ በዘመናዊ ኢኮኖሚ ግንባታ ውስጥ በኢትዮጵያ የንግድ ወይም የኢንተርፕሬነርሺፕ ጥበብ ውስጥ ጉራጌ ያበረከተው አስተዋጽኦ ምንድነው ለኢትዮጵያ ንግድ እድገት እና ዘመናዊነት ያደረገው አስተዋጽኦ በተለይም ጣሊያኖች አርመኖች ህንዶች ባኒያኖች የሚባሉ እነዚህ ከውጭ መጥተው ይነግዱ የነበሩ ማህበረሰቦች በሚወጡበት ጊዜ የነሱ ከነሱ ተጠግቶ ከነሱ ጋር እየሰራ ለምዶ ስራውን እነሱ ከሄዱ በኋላ አውቶማቲካሊ ነው የተረከበው በከተሞች ስራውንና እንደውም ከነሱ የበለጠ የኢትዮጵያን ልዩ ባህሪ እንትን ባገናዘበ መልኩ ዘመናዊ ንግድ አድርጎ ነው የሰራው ስለዚህ የጉራጌ ንግድ ማህበረሰብ ያደረገው አስተዋጽኦ ነው ይሄን ለማሳየት ቅድም እንዳልኩሽ በተጨባጭ ነው መነጋገር ያለብን ጥናት ነውና በጥናት መረጋገጥ ነበረበት ስለዚህ በመላ ኢትዮጵያ ከተሞች በተለይ 200 የሚሆኑ ከተሞች ላይ የተደረገ ጥናት መረጃ ነው እዚህ የገባውና ከ5000 ያላነሱ በጉራጌኛ ስያሜ የተሰጣቸው የንግድ ድርጅቶች ናቸው እዚህ የተካተቱት ከ5000 ያላነሰ ጥናቱን ያደረከው ብቻህን ነው ወይስ አይደለም ሌሎች እኔ እንደውም መረጃ ለመሰብሰብ ብዙ አልወጣው ምክንያቱም 200 ከተማ በምን እንዴት ሆኜ ነው ልዘርቅ የሚችለው ምንድነው ያደረኩት የዩኒቨርሲቲ ተማሪዎች ዩኒቨርሲቲ በትልልቅ ከተሞች ላይ ዩኒቨርሲቲዎች አሉ የዩኒቨርሲቲ ተማሪዎች መምህራን ለመስክ ስራ የተንቀሳቀሱ ሰዎች ለንግድ የተንቀሳቀሱ ሰዎች ሌሎችም እንደዚህ እነሱን እንትን በማለት ያው የሻይ እየተባለ የተወሰነ ክፍያ እየተደረገ በዛ መልኩ ነው መረጃ የተሰበሰበው ሰው እንደው አሁን ቅርብ አፍንጫ ስራ ያሉ እዚህ አዲስ አበባ ዙሪያ ያሉ ከተሞች እንዳይመስለው ተመልካች ምሳሌ ማንሳት አለብኝ ከአዲስ አበባ ተነስቶ አዳማ ጭሮ ድሬዳዋ ሐረር ጅጅጋና ከዛ አልፎ ያሉት ከተሞች ሁሉ ተቃኝተዋል በጅማ መንገድ ብንሄድ ወሊሶ ጅማ በደሌ ጋምቤላ በአዋሳ ሻሸመኔ አዋሳ ዲላ የመሳሰሉት ከተሞች መቀሌ ባህር ዳር አሶሳ ሰመራ ግጂ እስከዛም የራቁ ከተሞች ጭምር ተቃኝተዋል በዚህ መጽሐፍ ውስጥ እነዚህ ሁሉ መረጃዎች ናቸው የተካተቱት ሲጠቃለል ምንድነው የሆነው ጉራጌ
ለሀገሩ ለኢትዮጵያ በንግዱ ዘርፍ ያበረከተው አስተዋጽኦ ምን እንደሆነ ለማሳየት ነው ዝም ብሎ ከማውራት በመረጃ የተደገፈ መሆን አለበት ጠረጴዛ ላይ ቁጭ ብሎ የሚጻፍ ነገር አይደለም ወይም ደግሞ ከመደርደሪያ ላይ መጽሐፍ ስቦ ያን ሪፈር በማድረግ ወይ በማጣቀስ የሚደረግ አይደለም ሪፈረንስ አንዱ ነገር ሆኖ ግን በመረጃ የተደገፈ ነገር ነው ስለሰፊ ስራ ነው የተሰራው የመስቀል በዓል ወቅት ላይ በስፋት የሚታይ ነገር ግን ሁሉ ጊዜ በጉራጌ ማህበረሰብ ዘንድ የሚከወን አንድ ክዋኔ አለ የውኬር የሚባለው ወይም የምሽት ሻንጎ የምንለው የመስቀል በዓል ላይ ደግሞ ከተለያዩ አካባቢዎች ላይ ቤተሰቦች ተሰባስበው ስለሆነ የሚያሳልፉት የምሽት ሻንጎ ጠንከር ያለ ይሆናል ብዬ አስባለሁኝ እንዴት ትገልጽልናለህ ምሽት ሻንጎ ውኬርን የሚገርመው በቃ እኔና አንቺ ስናወራ ሌላ ጊዜ ማወራልሽ ነገር ሁሉ ቀድምሽ አሁን ስታወሪ እኮ የጉራጌን ባህል በደንብ ወስደሽዋል ማለት ነው እንደዚህ እንዲወሰድልኝ ነው ፈልገው እንዳንቺ ሰው እንዲይዘው ነው ውኬር ማለት በጉራጌ የመረጃ መለዋወጫ መድረክ ትውልድን መገንቢያ መምከራ ማስተማሪያ መድረክ ማለት ነው በቀላል አነጋገር በኢትዮጵያ ትልቅ ምሳሌ አለ በአፋር ዳጉ ምንለው መረጃ መለዋወጫ መድረክ ጉራጌም የመረጃ መለዋወጫ መድረክ አለ ውኬር የሚባል አፈጻጸሙ እንዴት ነው በሰፈሩ ውስጥ ባሉ በአንድ ተለቅ በእድሜ ተለቅ ባሉ ሰው ቤት ውስጥ ነው ማታ ማታ ጉራጌ አጎራባቾች ተሰብስበው ቡና የሚጠጡትና የሚያመሹት ይሄ እንግዲህ ለውኬር ሲባልና ለዛ ለኛ አዛውንት ማክበር እሳቸው ለማክበር ሲባል ነው ይሄ ነገር የሚደረገውና የጎረቤት ሰው 5ም 10ም ሊሆን ይችላል ያካባቢው ሰው ብዙ ጊዜ ደግሞ ሴቶቹ አጎራባቾች ቡና በጀበና ይዘው ይመጣሉ ምርቃት በረከት ለማግኘትና እዛ ቦታ ላይ እነዛ ሴቶች ያመጡትን ቡና ወይም በቤተሰቡ ውስጥ በእኛ አዛውንት ቤት ውስጥ የተፈላውን ቡና እየጠጡ ወግ ነው የሚያወሩት ታሪክ ነው የሚያወሩት በጥንት ጊዜ ኢትዮጵያ እንዴት ነበረች ንግድ እንዴት ነበረ ሰው በፍቅር እንዴት ነበር የሚኖረው ከከተማ በመስቀል ጊዜ አመቱ ሙሉ ነው እንግዲህ ይሄ ነገር በየቀኑ ከሰኞ እስከ በከተማ በመስቀል ጊዜ ግን ከከተማ የመጡ እንግዶች ያሉ በመሆናቸው ይለያል ስለ ከተማ ነው መረጃው በብዛት የሚያተኩረው አዲስ አበባ እንዴት ናት ንግድ እንዴት ነው አሁን እገሌ ልጆቹ ደርሰውለታል እንደዚህ እየተባለ በተለያየ መንገድ የሚረዱ ሰዎች ካሉ ቤት የፈረሰባቸው ሰዎች ካሉ ስለነሱ ሁሉ ውይይት ይደረጋል በቃ ነገ ለምን ሄደን ቤታቸውን አንሰራላቸው ለምን እንደዚህ ያናረግላቸው ከጨዋታ ባለፈ ወደ ተግባር ይቀይሩታል ማለት ምርቃት አለ በጣም በውኬር ጊዜ ልክ በእርድ እንዳልነው ቡና ሲጠጣ ቡላ ገንፎ ሲበላ ሁሉም ነገር ሲደረግ በደመራ ላይ ምርቃት እንዳለ ሁሉ በውኬር ላይ እያንዳንዱን ጀበና ይዛ የመጣች ጎረቤት በተራ ነው የምትመረቀው 6 ጀበና ቡና ከመጣ 6ቱ አንድ ላይ ይመረቀው በረከት ለራሷ ነው ለየብቻ ነው ይሄ በቃ ለየራሷ ነው ምርቃት የሚደረግላት ስለዚህ እዛ ያለ ሰው ሁሉ አሜን 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 እጁን ዘር ሁለት እጆቹን ዘር አሜን እያለ ምርቃት ይቀበል በዚህ ጊዜ ትውልዱ ወጣቶቹ ልጆቹ ያዳምጣሉ ይሄንን የመረጃ ልውውጥ ይሄንን ምክር ያዳምጣሉ ዛሬ ያሉ አዛውንቶች ማለት የዛሬ 100 ዓመት የዛሬ 50 ዓመት ልጆች የነበሩ ናቸው ዛሬ ደግሞ ልጆች የትልልቆቹን አዳምጠው ደግሞ የዛሬ 50 ዓመት 100 ዓመት ትልልቆች ይሆናሉ እነሱም ይሄንን ወግ ማውራት ይሄንን ውኬር ማስቀጠል ይችላሉ ባህላዊ ዳኝነት ስርዓት ውስጥም እንደዚህ ሆኖ በነገራችን ላይ በጉራጌ ባህላዊ ዳኝነት ስርዓት ውስጥ ትንንሾች ከትልልቆቹ እየተማሩ ነው ማስቀጠል ታሪክን ማስቀጠል የሚቻለው እንደዚህ ነው ስለዚህ ይሄ የውኬር ስርዓት በጉራጌ ማህበረሰብ ውስጥ ትልቅ ድርሻ ትልቅ አስተዋጽኦ በተለይ ከመረጃ ልውውጥ አልፎ ትውልድን በመገንባት ጉዳይ ላይ አብሮ በመኖር ጉዳይ ላይ በሰላም ወጥቶ በመግባት ጉዳይ ላይ ትልቅ አስተዋጽኦ አለ በጉራጌ ማህበረሰብ ዘንድ ብዙ የሚወደዱ ነገሮች አሉ በተለይ ባህላዊ ክዋኔያቸው ከመጋገብ እስከ አለባበስ እነዚህው ምናወራቸው እንደነ ውኬር አይነት ስርዓቶች ደስ የሚሉ ናቸው እኔ ወደዛ አካባቢ ሲሄድ በጣም የወደድኩት አንድ ስፍራ አለ ጀፎረ የሚባልና እዛ ቦታ ላይ ደግሞ የሚከወኑ ደግሞ ብዙ እንትኖች አሉ ከዛ ውስጥ አንዱ የባህላዊ ዳኝነት ወይም ሽምግልና ነው ሰዎች ይታረቁበታል ሽምግልናዎች ይደረጉበታልና የተለያዩ ማህበራዊ ለቅሶም ጭምር ጀፎረ ላይ ይደረጋልና ስለ ጀፎሮ ያው ብዙ ነገር ልናወራ እንችላለን ግን ጥቂት ነገር በለነስ ጀፎረ ጉራጌ በዩኔስኮ በዓለም ቅርስነት ማስመዝገብ ከክትፎ ባልተናነሰ ማስመዝገብ ያለበት ትልቅ ቅርሱ ትልቅ ሀብቱ ነው የተለየ ሀብቱ ነው ምን ማለት ነው ጀፎረ ልክ እንደ አሜሪካና አውሮፓ በዘመናዊ ምህንድስና እንደተሰሩ አውራ ጎዳናዎች እነዛ አውራ ጎዳናዎች አስፋልት ናቸው ወይም በሲሚንቶ በድንጋይ የተሰሩ ናቸው
የጉራጌ ጀፎረ ግን ስፋቱ ከነሱም ይበልጣል ከዘመናዊዎቹ 30 40 50 ሜትር ድሮ እንደውም 200 ሜትር የሚደርሱ ጀፎሮች ነበሩ ይባላል አረንጓዴ ጀፎረ ነው ሳር ነው ሙሉ ለሙሉ ሳር ነው ይሄ አይነካም በሁለት ትይዩ ባሉ በዚህና በዚህ መንደሮች አሉ በሁለት ትይዩ ባሉ መንደሮች መካከል ያለ አውራ ጎዳና ማለት ከመንደር ተነስቶ መንደር ሌላ መንደር የሚያደርስ ከቀበሌ ተነስቶ ሌላ ቀበሌ የሚያደርስ ከአንድ ወረዳ ተነስቶ ሌላ ወረዳ የሚያደርስ ሳይቋረጥ ወንዝ ያቋርጠዋል ተራራ ያቋርጠዋል ወንዙን ያልፍና ተራራውን ያልፍና እንደገና ይቀጥላል ጀፎረ እንደ ዘመናዊ አውራ ጎዳና ማለት ነውና ይሄ ጀፎረ በርካታ ተግባራት በጣም በርካታ ተግባራት ይከናወኑበታል ጀፎረ የደመራ ስነ ስርዓት ይካሄድበታል የሰርግ ስነ ስርዓት ይካሄድበታል የሐዘን ስነ ስርዓት ለምሳሌ 1000 ሰው 2000 ሰው ሊሆን ይችላል ተጋባዡ ኮባ ቅጠል እዛ ሳር ስለሆነ ጀፎረ ኮባ ቅጠል ከየንሰት ቅጠል ይቆረጥና በሰው በግራና በቀኝ እንደዚህ ይቀመጣል እንደ ገበታ ቅጠሉ መደዳውን ይደረግና ምክንያቱም ይወደራ አይዘልቀውም 1000 ሰው 2000 ሰው ከሆነ ለስንት ሰው ይወደራ ይቀርባልና ኮባ ላይ ቁርጥ ስጋው ቆጮ ክትፎ በጥለስ ማለት ክብ ተደርጎ የተቆረጠ እና እንዲጠወልግ በእሳት እንዲጠወልግ የተደረገ የክትፎ መመገያ ባህል ምግብ አዳራሾች ውስጥ አይተሽ ሊሆን ይችላል አሁን ይወደረ ጥለስ ምናምን በሚባልበት ጊዜ ባህል ምግብ አዳራሾች ውስጥ የሚታወቁ ነገሮች ናቸውና በዛ ምግብ ይስተናገድበታል ትልልቅ ሰዎች ሲሞቱ ትልልቅ የጉራጌ ተወላጆች ሲሞቱ ወርኮ የሚባል ነገር አለ እንደዚህ እየተባለ የሚለቀስ ሰውኖችም ሴቶችም ለትልልቅ ሰው ወይም የቁምብሻ ይባላል ይሄ ማለት እንዲ ነገር አስተዋጽኦ አድርገህ የለም ወይ ተብሎ ለዛ ትልቅ ሰው እሱ ሁሉ ጀፎረ ላይ ነው የሚደረገው ስለዚህ ከብቶች ጧት ላይ ሊሰማሩ ሲሉ ይቆዩበታል ህፃናት ይጫወቱ ፈረስ ግልቢያ ስፖርት ይሰራበታል የተለያየ ነገር ይደረግ ጀፎረ የጋራ የጉራጌ የጋራ አደባባይ ወይም የጋራ አውራ ጎዳና ማለት ነው በጣም የተለየ ነው መልካም የመስቀል በዓል እንግዲህ ሰው ወደ ሀገር ቤት ሲገባ ብቻውን አይሄድም ጓደኛውን ዘመድ አዝማዱን ያንን አካባቢ ባህል የሚያቅ መሄድ የሚፈልግ አቅም የሌለውን በማገዝ እንዲሁም ደግሞ አቅም ያለው ያን አካባቢ ባህሉን የማያቀን ማህበረሰብ እንዲያቁ ሊያሳዩአቸው ይዘው ሄዳሉ ከኢትዮጵያም ውጪ መተው የመስቀል ባህልን በአገር ቤት የሚያከብሩ ሰዎች አሉ ያ ስብስብ ለመተጫጨት ትልቅ መድረክ ነው በያስባለሁ በሰርግና መስቀልም የተያያዘ ነገር አለው አይደል እስቲ ስለ ሰርግ እና ስለ መስቀል በዓል የሚያስተሳስራቸው ነገር የሚያመሳስለው ነገር ምንድነው ከአሜሪካም ከአውሮፓም በነገራችን ላይ ከአፍሪካም ሀገሮች የተለያዩ እንግዶችን ዲያስፖራ ኢትዮጵያን ዲያስፖራ ብቻ ሳይሆን የውጭ ሀገር ሰዎችንም ይዘው ይመጣሉ ኢትዮጵያን አሁን በዛሬው ቀን ለምሳሌ አገር ቤት ላይ ማአት የውጭ ሀገር ዜጋ አለ ማአት ጉራጌ ያልሆነ ኢትዮጵያዊ አለ ጓደኞችሽን ወዳጆችሽን ይዘሽ ትይዣለሽ ይሄ በመቶዎች የሚቆጠር እንግዳ ማለት የሰው ልጅ ማለት ነው እንጂ ጉራጌ ማለት አይደለምና ሰፊ ነው ነገርየው ስለዚህ ወደዛ በሚኬድበት ጊዜ በመስቀል ጊዜ እዛ የደረሱ ያው መስቀል በብዙ ቀን አይቆይም አሁን ከውጭ ሀገር የሚመጣ ሰው ከከተማ የሚሄድ ሰው ስራውን ስለሚበላሽበት ይጨነቃል እዚህ ላለውም ስራውና ሰርግ ግን ከመስቀል በፊት ባለ ከንቁጣጣሽ በኋላ ማለት ነው እንግዲህ ሰርግ የሚመጣውና ይሄ ሰርግ ጉራጌ አብዛኛው በአገር ቤት የሚከናወኑት አጀመነ ይባላል ሰርግ የሰርግ ስነ ስርዓቱ በዚህ ጊዜ ነው የሚከናወነው እንደው በበጋው ምንም አንድም ሰርግ የለም ማለት አይደለም ግን በቃ ይሄን ጊዜ ይፈልገዋል ይበዛል በመስቀል በዓል ወቅት ይፈልገዋል ከመስቀል ጋራ ታቆ የሚሄድለትም ሰው አጅቦት የሚሄድለትም ሰው እንደ ልብ ይሄድለታል ድምቀትም አለው በዚህ ጊዜ መስከረም ነው አበባ በየቦታው ተራራው ወንዙ ምኑ ሁሉ ነገር ያምራልና በዚህ ጊዜ ይደረጋል የመተጫጨት ስርዓት አለ ቸግ አለ ከተፈቃቀዱ በኋላ እንግዲህ ሽማግሌ ይላካል ሽማግሌ በሚላክበት ጊዜ በሁለት መንገድ ነው ድሮ ወንዱና ሴቱ ጮኛሞቹ ሳይተዋውቁ ነበር ሽምግልና የሚላከው አሁን ግን ተዋውቀው ጨርሰው ተፈቃቅደው ነው ሽማግሌ ላክ ብላ ተስማምቶ ሽማግሌ ይላካል ከዛ በኋላ ከተስማሙ በኋላ ቸግ ይደረጋል በነገራችን ላይ ጉራጌ አንድ ተሞክሮ መናገር ያለብኝ ነገር አለ ከጤና ጋር ተያይዞ የቱ ጉራጌ ነው አምና አገር ቤት ሄዶ ያገኛትን ባለቤቱን ዘንድሮ ከአዲስ አበባ ከጅማ ከባህር ዳር ከመቀሌ ተነስቶ ባለቤቱን ለማግኘት ሲሄድ ከባለቤቱ ጋራ ባለቤቱ ናትና
ፍቅር ጊዜ ያሳልፋሉ አይደለም ይሄንን የፍቅር ጊዜ ለማሳለፍ የኤችአይቪ ምርመራ አድርጎ ውጤቱን ይዞ መሄድ አለበት ይሄ በጉራጌ ባህላዊ የዳኝነት ስርዓት ላይ ተደንግጓል ተጽፏል መመርመር አለበት ምክንያቱም ትውልድ ያበላሻል ባለቤቱን ለሞት ይዳርጋል አደጋ አለውና ይሄ ተሞክሮ በጣም ትልቅ ነገር ነው በኤችአይቪ ኢትዮጵያ ውስጥ በገባበት ጊዜ ነው ይሄ ነገር የተጀመረውና እነዚህ በተሞክሮነት ማነሳቸው ነገሮች ለሌሎችም ያገለግላሉ በሚል ነው መማማር ምን ይጎዳል አንዱ ካንዱ ሲወስድ ነው ጥሩ ነገር የሚሆነው ግን ታዲያ ጥሩ ነገር ከሆነ ነው ምንማማረው መጥፎ ነገር መማማር ያጠፋናል አለበለዛ ጥቅም የለውምና ይሄም አንዱ በጉራጌ ያለ ነገር ነው ከዛ በኋላ አንዳንድ በዚህ ጊዜ ብቻ በሰርግ ጊዜ ብቻ ወይም ደግሞ እንሾሽላም አለኩ በእንሾሽላም ጊዜ ደግሞ በሰርግ ዋዜማ አንዳንድ ወረዳዎች ላይ በእንሾሽላም ጊዜ ወጣቶቹ የሚተያዩበትና የሚፈላለጉበት ጊዜ አለ መስቀልም ከወጣ በኋላ እንደዚሁ በአንዳንድ ወረዳዎች በአዳብና ጊዜ ወይም በጥቅም ታቦ በሚደረግ ስነ ስርዓት ከሴቶቹና ወንዶቹ ወጣቶቹ ይተያያሉ ይነጋገራሉ ይፈቃቀዳሉ ማይፈቃቀዱም ከሆነ እንግዲህ አይፈቃቀዱም ሁሉም አይፈቃቀድም በጭማ አንተ አትወደኝም ትለዋለች በሚጠይቅበት ጊዜ ግን ከተፈቃቀዱ በኋላ ነው እንግዲህ ሽማግሌ ወደ መላክ ለወላጆቹ ወደ መንገር የሚከደው ማለት ነው ከዛ በኋላ ሰርጉ አሸመነ በሚቀጥለው በመስቀል ዋዜማ ይደረጋል ገና ከሆኑም ይዘጋጁበት ነገር ብዙ ካለ አንድ አመትም ሁለት አመትም ሊቆዩ ይችላሉ ታይታለች ታስራለች ፍጽምጽም ተፈጽሟል ማንም ሊነካት አይችልም በጉራጌ ባህል መሰረት ይሄን ያለው እስቲ አንድ የመጨረሻ ሐሳብ እናንሳ በመስቀል በዓል ወቅት እንዳልነው ብዙ ሰዎች በዓሉን ለማክበር ወደ ሀገር ቤት ይገባሉ ከዚህ በፊት ምናልባት የተቃቃሩ ከሆኑ ማይነጋገሩ ከሆኑ ወይም ደግሞ እዛው የሚኖረው ማህበረሰብ በመስቀል ማዕድ ላይ ተኩራርፎ መመገብ አይቻልም ይባላልና እውነት ነው ወይስ የሽምግልናው ወደዚህኛው ይመጣል በጉራጌ ባህላዊ የፍትህ አስተዳደር ስርዓት መሰረትና በጉራጌ ባህል መሰረት መኮራረፍ አይፈቀድም ካቅም በላይ ካልሆነ በስተቀር ቶሎ ይቅርታ መጠያየቅ አለበት ተኮራርፈው ወይም ደግሞ ተቃቅረው የተመለከተም ሰው ዝም ብሎ ማለፍ የለበትም በተለይ ደግሞ በጥቅምትም ይቃቃር በየካቲትም ይቃቃር ለመስቀል በዓል ሀገር ቤት በሚሄድበት ጊዜ መታረቅ አለበት ወንድማማቾች ሊሆኑ ይችላሉ ጎረቤታሞች ሊሆኑ ይችላሉ ያጎት ልጅ ያክስት ልጅ የወንድም ልጅ በተለያየ ነገር ሊቃቃር ይችላል ለመቃቃር እኮ ትንሽ ነገር ይበቃል እኮ ተቃቅረው ወይም በመካከላቸው ትንሽ ነገር አለ ተብሎ ከተሰማ አገር ቤት ያሉ ሽማግሌዎች ከአዲስ አበባም ከሌላም ከተማ ይሄዱ መታረቅ አለባችሁ ብሎ ይነግሯቸዋል ለየብቻ በየተራ ይነግሯቸዋል ሲነግራቸው አንዳንዱ ያለ መታረቅ የማፈክፈክ ስሜት ካሳየ እንግዲያው ይሄ የቀረበው ሰንጋ ካልታረቃችሁ አይታረድም ከባድ ነው አይደል አሁን የሰውን ቤት የእርድ ስነ ስርዓት ልታበላሽ ነው ወህሚያ ነው ደግሞ አንድ አስተሳሰብ አለ በጉራጌ ይሆናል ተብሎም የሚታመንበት ወህሚያ የተጣላው ሰው ጥሩ አይደለም በጤንነቱ ላይ በልጆቹ ላይ በመናምና መጥፎ ነገር ይደርስበታል ስለሚባል ለወህሚያ የቀረበው ከብት እዛ ጋር ቆሞ ደርሶ የወህሚያ ቀን ደርሶ ቀድመሽ ነው መታረቅ ያለብሽ ቀድመሽ ከመስቀል በፊት አገር ቤት ስትሄጂ ቀድመሽ ነው ይሄ ርቅ የሚካሄደው ጀፈረ ላይ ነው በጀፈረው የዋርካ የዝግባ የአበሻ ጽድ ትልልቅ 500 አመት 400 አመት የሞላቸው ዛፎች አሉ እዛ ዛፍ ስር ተሰብስቦ ልክ እንደ አዳራሽ ማለት ነው ተሰብስቦ ሽማግሌ ይነጋገራል በባህሉ መሰረት ከዛ መቀጣትም ያለበት ካለ ጥፋት የፈጸመ ካለ አሉ እንግዲህ መሬቱን ደፍሮበት ሊሆን ይችላል መሬቱን መነክቶበት በንግድ አዲስ አበባ ላይ ባንዳን ነገር አልተግባቡ ሊሆን ይችላል ስለዚህ መቀጣት ያለበት የተጎዳ ካለ ይካሳል ግን አይበላም ይቅርታ አድርጌለታለሁ በቃ እውነቱ ከወጣና ከበደሌ ከታወቀልኝ መሽማግሌዎች ፊት እኔ የሱን ካሳ አልበላም ብሎ ሰው በዚህ መንገድና አገር ቤት በሚከድበት ጊዜ አንዱ የተለመደው ነገር የበጎ ምግባር ስራ ነው ሰላም የመፍጠር ስራ ነው ማህበረሰብን የማስቀጠል ስራ ነው ለወጣቶች ትምህርት እንዲሆን የማድረግ ስራ ነውና ይሄ ነገር አንዱ ትልቁ ስራ ነው እንግዲህ ጉራጌና የምርቃት ስነ ስርዓት አይለያዩም ብለናል ቀደም ሲልና ያው ሳንጀምሮ በምርቃት አጋምሰን መሐል ይኖር ላይ ያነሳነው አሁን ማጠቃለያችን ስለሆነ እንግዲህ በምርቃት እናጠናቀው ቦሄው አረከረ አሜን ቦሄያ ተድርንደ አሜን ገን ኬሬኸር አሜን ገነንዳ እንንግዝ የተትራቅ አሜን
بتنقدن عترس آمين مرا يدفر خما يخر آمين مسو يكت آمين مسو بخاروا يتزبر إثيوبيا مسو بخاروا يتزبر بانخاروا يكت آمين دينجا يتراقو آمين تمرت يقبانو آمين خوي تاروا تترف آمين دنيتا انت فتا غرد دنيتا يتفتا آمين زي اجني ازمرا زي اجني اخوا بوخي ار بدن اندا يغبا آمين زي نبرت رخرم غواي هرخما ياموين آمين አገር ሰላም ይሁን አሜን ኢትዮጵያ ሀገራችን ሰላም ትሁን ትርጉሙን ነው በአማርኛውና ዳር ድንበራችን አይደፈር ለዘላለም ይጠበቅ አሜን የኢትዮጵያ ዳር ድንበር የሚያስከብር ልጆቿ ለዘላለም ይኑሩ አሜን ልጆች ይደጉ አሜን ያልወለደች ትውለድ አሜን ማህፀኗ ይፈታ አሜን ልጆች ትምህርት ይግባቸው አሜን ገበሬ ሁሉ ጊዜም ጉልበት ይስጠው አሜን ነጋዴም እንደዛው የሚነግር ከሌለ ሌላውም እንደዛውና ጤና ይስጠው አሜን የዘንድሮ መስቀል ያደረሰን ፈጣሪ ለሚቀጥለው አመት በሰላም ያድርሰን አሜን ራስ ወዳዶች ያድርገን አሜን አጠገባችን የሚራቡ ይያሉ አጠገባችን የሚታረዙ ይያሉ እኛ ለራሳችን ብቻ ተመችቶን የምንኖር አያድርገን አሜን ካለን ላይ ከተረፈን ሳይሆን ካለችን ላይ ቆርሰን የምናጎርስ ያድርገን አሜን በኔ ከኔ የጎደለውን ፈጣሪ ይሙላ ኬሪሁን ተመልካቾቻችን የመስቀል በዓል ልዩ ዝግጅታችንን እየተመለከታችሁ ትገኛላችሁ ለሁላችሁም የመስቀል በዓል የሰላም የፍቅር የአንድነት የአብሮነት ይሁን እንላለን እንኳን አድርሳችሁ መልእክት አልሰጠውከም ይመስለኛል አልቀደም መልካም በዓል ይሁንላችሁ ብል በቂ እሺ ዛሬ እንግዲህ ይሄንን የመስቀል በዓል ልዩ ዝግጅታችንን ከእንግዳችን ጋር እንድናሳልፍ የወዳ ቢሲኒያ አዳራሹን ሰጥቶናል ከልብና መሰግናለን የመስቀል በዓል ልዩ ዝግጅታችንን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እየተከታተላችሁ ትገኛላችሁ ለመላው የክርስትና እምነት ተከታዮች እንዲሁም የመስቀል በዓልን ለምታከብሩ በሙሉ እንኳን አደረሳችሁ መልካም በዓል ይሁንላችሁ እንላለን ከልብና መሰግናለን መልካም ጊዜ